የኔ እናት ስታሳዝን በኢዱ ቀን እንደዚህ ይብዳለች። በጣም ታሳዝናለች። የምር በጣም ነው የምታሳዝነው። መተንፈስ መናገር ራሱ አትችልም። መተንፈስ ራሱ እያቃታት ነው ማለት ነው። ምንም መናገርም መተንፈስም አትችልም። እንደ ማንኛውም ሰራተኛ ወጥቼ ያልፍልኛል፣ ሰርቼ እቀየራለሁኝ፣ ቤተሰቦቼን አግዛለሁ ብላ ወጥታ እንደምታዩት እንግዲህ ለራሷም አልሆነችም ማለት ነው። በዚህ አይነት ስንት እህቶቻችን ናቸው እንደዚህ እየተሰቃዩ እንደዚህ ራሳቸውን እየሳቱ እያበዱ አስፋልት ላይ እየወደቁ ሐኪም ቤት ገብተው ጠያቂ የሌላቸው ስንት እህቶች አሉ። ከእንደዚህ አይነት ነገር አላህ ይሰውረን። መናገር የውስጧን አውጥታ ማውራት አልቻለችም። እንደው ምን አግኝቷት ይሆን? በጣም ነው አንጀቴን የበላችሁ። የሰው ልጅ በኢድ ምድር ተደስቶ ይውላል፣ ደስታውን ይካፈላል ከቤተሰቦቹ ጋር ስልክ ደውሎ እንጂ እንደዚህ እሱ በጭንቀት እንደዚህ መናገር እስከሚያቅተው ድረስ በጣም ከባድ ነው። ስደት ግን ስንቱን ነገር ይዞታል፣ ስንት መከራ ይዟል ስደት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንደምን አላችሁ? ኢድ እንዴት ነበር? በያላችሁበት አላህ ይጠብቃችሁ፣ ከእንደዚህ አይነት ወጥቶ ከመቅረት ይሰውራችሁ፣ ሰላማችሁ ብዝት ይበል። በሰላም እንደመጣችሁ በሰላም ለቤተሰቦቻችሁ ያብቃችሁ፣ በሰላም የምትመለሱ ያድርጋችሁ። እጅግ በጣም ያማል። በጣም የሰው ልጅ ሰላም ሆኖ መጥቶ እንደዚህ በድንገት ሲታመም እንደዚህ መናገር ሁሉ ሲያቅተው እንግዲህ እንዳሰማችኋት እህታችን መናገር ሁሉ አትችልም። መጮህ ብቻ ነው የምትችለው። ሌላ ነገር ድምፅ አውጥታ መናገር አትችልም። በምልክት ብቻ ነው የምታሳየው ማለት ነው። ቪዲዮዋን ገብታችሁ ብታዩ ቪዲዮ ስር ላይ የተጻፉ ኮሜንቶች እጅግ በጣም ያጸይፋሉ፣ በጣም ያስጠላሉ ማለት ነው። ውሸቷን ነው፣ ፊልም እየሰራች ነው፣ መሳፈር ስለፈለገች ነው። እንደ መሳፈር ከፈለገች አልሰራም አሳፍሩኝ ማለት ትችላለች። እንደዚህ እንደታመመ ሰው ሆና አስመስሎ መስራት ምንም አያስፈልግም። አሳፍሩኝ ብላ መሄድ ትችላለች። ነገር ግን እንደዚህ አስመስላን ራሷን መጉዳት ምን ይጠቅማታል? እጅግ በጣም ይከብዳል። ቪዲዮውን እስከ መጨረሻው አዳምጡት። በያላችሁበት ሰላማችሁ ይብዛልኝ። ምግብ መብላት በጣም ነው የከበደኝ ለራሴ። ነፍሲ ማር ነው ቢ ስትለኝ እንኳን እንዴት ልብላ? ግልምጫ እያየሁ ነው የምበላው። ንገሪኝ እስኪ። ጓደኛዬ ናት፣ እህቴ ናት። ይሄን እያየሁ ነው የምበላው። ብዙ ነገር አለ እኮ፣ ብዙ ነገር አሳልፌያለሁ። የኔን ማር ይረዳልኝ። ግን ዳዬ በጣም ነው የምወድሽ፣ ግን በእንደዚህ አይነት መልኩ እኔ አንቺን አልጠብቅሽም። ትላንት ለመጣ ሰው እንደዚህ መሆን ይከብዳል። ለሱ አንቺ ከቨር ሆነሽለት ከሆነ ችግር የለውም። እኔ ለአንቺ ብዙ ነገሮችን ደግን ክፉን አሳልፈናል፣ ከቃልዬም ጋር ቢሆን። ግን ዛሬ ላይ አንቺ እኔ እንደዚህ ማለትሽ በጣም ይከብደኛል። በጣም የእውነት የኢትዮጵያ ሕዝብ ይፍረድ። እግዚአብሔርን ካጠፋው እንደው ለምን አልቀጣም? ለምን አትቀጡኝም? የእውነት ግን እንደ ጓደኛ መክሬያታለሁ፣ ነግሬያታለሁ። በምችለው መጠን ተመለሺ ብያታለሁ። ግን እሷን ማጣት ፈልጌ ነው። ከማንም በላይ እኮ እሷ ነበረች ካጠገቤ የነበረችው። ራሴን እንደዚህ ላደርግ ነው ስላት ለምን ብላ አብዳ አልቅሳ ብዙ ነገር ያስተወችኝ ናት እኮ። እንዴት ነው ለሷ ክፉ ነገር የምመኘው? ለሷስ እንድትሞት ብዬ ምንድነው የማደርገው? ንገሪ። እዚህ ጋር የምባለው ነገር እንድትሞት ፈልገሽ ነው? ለምን? ምን አረገችኝ እቺ ልጅ? ምን አጠፋች? ምን በበደለች? ችግርንም መከራንም እኮ አብረን አይተን አሳልፈናል አይደለም?
ዛሬ ላይ እንደዚህ አይደለም። አንቺ ኦልሬዲ እውነቱን ተረድተሻል። እውነታውን ተረድተሻል። በቃ ስለዚህ አንቺ አቡዬ የእውነት ልንገርሽ አቡዬ አንዴ ስሙ አቡዬ ይኸውልሽ ቡርቴ ይኸው አሁን ያለውን እዛ ጋር እያወራኋቸው ነው። አስረድቻችኋለሁ። እነሱ አምነውበታል። ሚዲያ ላይ የሚወጣ ነገር አይደለም። ሀቢባ ነግሬሻለሁ ከዚህ በፊት እኔና ዳሳሽ አሁን ገብተን ተነጋግረናል። ያለውን ነገር አምነውበታል። አሰምቻቸዋለሁ ለራሳቸው። ሚዲያ ላይ አይወጣም አሁን ያ ነገር እና ዳሳሽ ካላመኑበት ሚዲያ ላይ የማይወጣ ከሆነ ለኛ ጉዳዩን ዳሳሽ አመኝበታለሁ ካላለች አውጣው ናቲ ይናገራ እዚህ ጋር ኦኬ። ሚዲያ ላይ የሚወጣ ነገር አይደለም። እኔ ብለኸኛል። እሱን ነው የምልሽ። ሚዲያ ላይ እንዳታውጪ እሱን ነው የምልሽ ብለኸኛል። ስለዚህ ሚዲያ ላይ ነገር የሚወጣ ነገር ስላልሆነ እቺ ልጅ ብቻዋን ስትቀጠቀጥ ጎረቤት ሲገላምጣት ሰው ሲያገላት መገለል ደግሞ የሰው ልጅ ራስን እስከ ማጥፋት ሊያደርስ ይችላል። ቃልዬ ራሱ ነፍሷን ይማረው ትቀየማችኋለች። እቺ ልጅ ቤስት ፍሬንዷ የልብ ጓደኛዋ ጧት ማታ የምታወራት ጓደኛዋን እሷ ካለፈች በኋላ እንደዚህ መወቀስ መገለል የሚደርስባት ነገር ቃልዬ ደስ አይላትም። ቃልዬ እንድትደሰት ከፈለግሽ እናት ነሽ። በቃ አቡ ልንገርሽ እዚህ ጋር ልንገርሽ አቡ ይኸውልሽ ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እዚህ ጋር አደራ አለብኝ። ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እንዴ እሷ ሞታ አንቺ ትኖሪያለሽ መባል በጣም ከባድ ነው። እንደዚህ አይባልም። እና በቃ ተታረቁ። እናንተ እናትና ልጅ ናችሁ። ሀቡዬ እየሰማሽ ነው? ይኸውልሽ ዛሬ ላይ አሁን ዳሳሽ ምንም ማለች ዞሮ ሀዘን ብዙ ነገር ያናገራል። እቃ እንኳን የጠፋበት ሰው ብዙ ሰው ይጠረጥራል በዙሪያው ያለውን ሰው። ስለዚህ ዛሬ ነፍስ ነው ልጅን ያህል ነገር የጠፋባት እናት ደግሞ ብዙ ነገር ብትልም እዚህ ጋር ልንቀየማት አይገባም። የምር እናት ነው። እናንተ እንደ ጎረቤት አስታርቋቸው። አዳምጪኝ እኮ እሱ ጋር ልመጣልሽ ነው ሀቡዬ። አሁን ዞሮ እቺ ሴትዮ ከዚህ በፊት ከዚህኛው ቮይስ በፊት ወይም ከዚህ ላይፍ በፊት እየተረዳች የነበረው ዘላለም ወይም ሪታ ሳይሆን አረቦች ጋር የሆነ ነገር ኖሮ ሪታ ምናልባት እዛ ሀገር ላይ ነው የምትኖረው። አረቦች ጫናን ቢፈጥሩባት በሆነ አይነት መንገድ እየሸፈነች ነው የሚል ነገር አስባ ሊሆን ይችላል። እንደዚህ አይነት ነገሮች እንዲገለጹ ግን እቺ ሴትዮ መሄዷ መጠርጠሯ ከብዙ ሰው ጋር ማውራቷ ምናምን የዚች ልጅ ሚዜ ቮይስ እንዲወጣ እሷ ጆሮ እንዲደርስ አድርጎታል። በቃ ጥሩ ነገር ነው። ኸይር ነገር ሳይሆን ምንም የሚፈጠር ነገር የለም። ስለዚህ ለዛሬው ቀን በቅቶ ኸይር ነገር ተፈጥሮ ዛሬ ጆሮዋ ሰምቶት እውነቱን እንድታምን አድርጓታል አይደል? አልሐምዱሊላህ በቃ እውነቱን አምናለች። ቀዳና ቀድር ነው። በዚህ ጥፊ ብሏት አልጠፋሽ ልጅቷ። አሁን ከዚህ በኋላ ግን ላለው ነገር እሷ ላይ ቅያሜ መውሰድ እንዲያለች እንደዚህ